I love you more than I can say. Say metash I love you more than I can ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ የኮሜንት ሴክሽን ቦታ ላይ ሐሳባችሁን እንደሁል ጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ለዚህ ቻናል አዲስ ሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ እንደሁል ጊዜው ላይክ በጣም እያነሰ ነው ሁላችሁም ቪዲዮ ላይክ አድርጉ እኔ ደግሞ እስከዛ ሄድሴቴን አረግና ቪዲዮቹን እንጀምራለን ኢትዮ አሜሪካ ቻምበር ኦፍ ኮመርስ ከተቋቋመ 7 ዓመትን አስቆጥሯል በየአመቱ የራት ግብዣ ያዘጋጃል የት ካላችሁ ደግሞ በኤምጄም ናሽናል ሆቴል አዳራሽ ውስጥ ነው ምን ቀን ካሉ ደግሞ ሜይ 15 ሰዓት ካላችሁ ደግሞ 5:30 PM ጀምሮ ተዘጋጅቶላችኋል ዝግጅቱ ላይ በኮሚኒቲው በተለያዩ የሥራ ፈጠራዎች ላይ ተሰማርተው በጣም ለብዙ ሰዎች የሥራ እድል መፍጠር የቻሉ በርካታ ድርጅቶች በዚህ የራት ግብዣ ላይ ተሸላሚ ይሆናሉ እርስዎ ደግሞ እዚህ ዝግጅት ላይ መጥተው ቢታደሙ ከነዚህ ድርጅቶች ጋር ይተዋወቃሉ የተለያዩ ውይይቶችን ያደርጋሉ በተጨማሪም ደግሞ ልዩ የሆነ የመዝናኛ ዝግጅትም ተዘጋጅቷል እንዲሁም መኪናችንን የትላቆም ብለው መቸገር አይጠበቅባችሁ ኤምጄም ናሽናል ሆቴል በቂ የሆነ የፓርኪንግ ቦታን አዘጋጅቶላችኋል ትኬቱ ሴት ይገኛል ትኬቱን ደግሞ በድርጅቱ ዌብሳይት ከታች ታገኙታላችሁ እዛ ውስጥ እየገባችሁ መግዛት ትችላላችሁ ኢትዮ አሜሪካ ቻምበር ኦፍ ኮመርስ የራት ግብዣውን እንዳይቀሩ ይሎታል ሁላችሁም ተጋብዛችኋል እዚህ ገጠር ላይ ነኝ እንዳው አስገራሚው ጅንጀና ይላል እሺ እውነት በቃ አሁን ቅዳሜ እኔና አንቺ ቤቱን አስጠብቀሽ ስጋ ቤት ነው የምንገባው እንደው ቤቱን በቃ ያው አይቻለሁ ቤቱ ያው አንቺ የሥራ ሰው ነሽ እኔ አውቃለሁ ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ አታውቂም ያን ለታ ግን ያው ስሙንም አልደማኝም እስከምንግባባ ነው በአንድ ቀን ያወኩሽ ግን በአንድ ቀን ግን እንዳሰከንኩሽ ታውቂያለሽ በአንድ ቀን እንዳሰከንኩሽ ታውቂያለሽ በጣም ግድ ነው በቃ እኔ እንጃ ወደ ቁም ነገር ስንገባ ተግባር ምናምን ላይ ስንደርስማኒ አመሪያት ውርስ ላይም ሌላም በቃ ከባድ ነገር እንደማስረክብሽ ይታወቃል እሺ በቃ የኔው ቆንጆ ወስተዚያው ቻው በቃ ጨረስኩ በቃ አይ ብናድርም ስለማይበቃ ነው ለሊቱም ብናድርም አይበቃም ተልጠፍ ብናደርገው ብዬ ነው አዎ እንደገና ይመጣለው በተለይ ደግሞ በሚስጥር የናንቺ ምን ሰራው ስራ በቃ ምን እንደሆነ ያው ልነግርሽ አልችልም እሺ በቃ ማርያምን እኔ እንደው በቃ እኔ እንደዚህ ጠይም ፎለፎል ሲየትሳይ በጣም ደስ የሚለኝ ነገር ይሄ ነው በእውነት እንዳቅ ፎለፎል አለ እሺ በቃ ለማንኛውም እናመሰግናለን የቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ ሹል አድርገን እንጥለዋለን ሹል አለፈ እንትን ዳግማ ተንሳይ ማለት ነው እሺ ግን ሙዚቃ ተከፍቷል ምንድነው ቻቻታም በስቷል ዛሬ ፋሲካ ነው አዎ እኛም ጋር ድምቅ ብለን ብታይ ያማቴሊ ጎኔ ቁጭ ብላለች አንዴስተምንተኛ ላስችል ብሎኝ ያማቴሊ ጎኔ ቁጭ ብላለች እንደገና ሁለተኛ ደግሞ አማቴም አሉ እና በጣም ነው እኛ ጋር ገጠር ከሚገርምሽ ያማቴሊ ግን ታውቂዋለሽ ምንድነው ገና ነሽ ማለት ነው አቤት ደስታውን አልችለውም ገናማ ተሆንሽ ደስታውን አልችለውም ገናማ ተሆንሽ ደስታውን እሺ በቃ ለማንኛውም በአካል ተገናኝተን ስንፋተን ነው የሚለየው
እሺ በቃ ያው በቀላል አትገኙም። ብር ነው ቢያንስ ምን አባቱ ሌላ ምን ይመጣል? እሺ በቃ እና በጣም ነው። ስልክ ቁጥር ግን የእናቴ ልጅ ያልሰጠኝን ስልክ ቁጥር ማንም ያልሰጠኝን ምንም። የገጠር ሰው እኮ የዋህ ነው። በቃ ቢፈጅም ብር ነው አለ። ሚዜዎቹ በዝቅታ እየገቡ ነው። አጨብጭቡ አጨብጭቡ። ሁጃይሚን ጽጌረዳ እንካ። ጊዜው ተቀይሯል። እሱ ጽጌረዳ ይዞ እሷ ባዶ እጇን ገባች። የሀገር ላይ ተከናወንና ቆፍጠን ብሎ ነው። ቆፍጠን በለ ቆፍጠን እንካ ብላ ይሄንን እንካ እንካ። ቀየረው፣ ስታይሉን ቀይሮታል። አሁን ትንሽ ሞቂታ መጣ። እሱ አልቀየረችማ። ትንሽ ይሄ ሆድ እኔ እንዳለ የኢትዮጵያ ሴቶች ቦርጫ መሆኑ እንዴ! እንጀራ ክፉ እኮ ነው እንጀራ። ኧረ ተው ተው። ያ ግባ እንኪ እንካ አንተ እንካ አይዋ በእጀታ ብቻ ነው። ቺክን ስታይል ዳንስ ልትበር ነው ያዟት። ልትበር ነው ያዟት። ኧረ ተው እንካ። እናንተ ሴቶቻችን እኮ 8 ቁጥር ናቸው። ቦርጩ አይን አለው። የታለ ዳለ የታለ ፊት ወጥ የታለ ጀርባው በዛ ጋር የዞረች ነው የምትሆን። አይሆንም። ለምን 10 ሰዓት መጣ? አበባውን ስጣት ይሻላል። ስጣት። የኢትዮጵያ ሕዝብ ድፍረቱ ለላም ቀንዷ አይከብዳትም ብሎ አፉን ሞልቶ ነገር ላምን የጠየቃት ሰው አለ? እውነታውን ከብዷት ይሁን አይሁን ለበዓል አሁን አይታችኋት ነበር? አጠይቋትም። ጊዜ በጣም ትረፍረፍ ሲላችሁ የምታስቡት ሀሳብ እንደዚህ ሲሆን የቂጤ ዋንጫ ወለቀ ይባላል። ዋንጫ አለ ወይ ነው ጥያቄው። ይሄ ራሱ ጊዜ ሲተርፋችሁ የምታስቡት ሀሳብ። ስትናገር ባንዴ የምትሰማ ሴት ያቺ ሴት እናትህ ናት ማለት ነው። የተናገርከውን ነገር አንዴ መድገም ካለብህ ደግሞ ያቺ ሴት እህትህ ናት። ሁለቴ መድገም ካለብህ ደግሞ ያቺ ሴት ልጅህ ነች። የምትናገረውን ነገር ብዙ ጊዜ መደጋገም ካለብህና ያንንም ነገር ለመስማት ፈቃደኛ ካልሆነች ማን ነች? ገምቱ እስቲ። እኔ ገምቻለሁ። ያቺ ሴት ማን ነች? መስማት የተሳናት ሴት ናት ማለት ነው። ድሮም እኮ ያሰባችሁትን አውቃለሁ። ባሎች ስትባሉ ድሮ እኛ ሚስቶች እንደዚህ መጥፎች አይደለም። ታዲያ እንዴት እንደዚህ ያናስብ? ከጠራሻቸው ሴቶች ውስጥ ሁሉ የቀረን እንግዲህ ያሰብነውን ነው። አንተ ጓደኛ አርከኛ ህፃን ላምጣ ተቀርሻችሁ መንገደኛ አይደለም እንትን መንገደኛ ስናን ብላ ብዬ መጋብዛት ይችላል። ማጉረስ ይቻላል። ለምን አንድ ምግብ እኮ ነው የመጣነው። ሁለት ቢፌ ነው የሚሆነው። እንዴት አንድ ላይ ስለበላችሁ ነው አንተ ማጉረስ አይደለም? ታዲያ ቢሆን እኮ ነው እሱ ከሚያተርፈው ብዬ እኮ ነው የበላሁት። እንዴ አይቻልም። በቃ አንድ ላይ ለሁለት እስኮናችሁ ከበላችሁ ነው ሁለት ቢፌ ነው ከፍ እንዴ አንድ ምግብ በልተን አንድ ሳህን እኮ ነው ያነሳነው። ሳህን ለቷል ለሁለት ነው የበላችሁት አይደለም? እሱ ከሚተርፍ ብሎ ነው የበላው። አይ አይቻልም። የቤቱ ህግ ነው። በቃ አንተ ሌላ ምግብ ካላዘዝክ ሁለት ቢፌ ነው የሚቆረጠው። አንድ ምግብ አላዘዝም። አንድ ምግብ እኮ ነው ሲሉ አንድ ምግብ ነው እንጂ እኮ አንድ ምግብ ነው ያመጣው እሱ ራሱ። አንተ ሌላ ምግብ ብታዝ ኖሮ ትችላለህ እና ከሚተርፈው ብሎ ነው እንጂ ከሚተርፋለ ተጨማሪ ተጨምሯል ማለት ነገሩ ምንድነው? አብረው ገቡ። ብፌ የሚሸጥበት ቤት ነው። አንዱ ያው በሳህን ነው የሚከፈለው መሰለኝ። አንዱ አነሳ ብፌውን፣ አንዱ አብሮት ነው የገባው። አልበላም ማለት እሱ ከሚበላው ላይ ግን በላ። ስለዚህ
ትከፍላለህ አጋጭ ነው የሚለው ተርፍ ብሎ እኮ ነው ሲበላ እኔ ስጠግብ ከሚተርፍ በቃ ልብላ ብሎ እንጂ እሱ ሸር ለማድረግ አልበላም ብሎ ነበር። አይ ነው ግን ሌላ ነገር ካላዘዝክ ለሁለት ነው ይበላ እና አሁን ሳያሰው ያንቺ ተሰጠው እንብላ ማለት አሁን ሌላ ሰው መንገደኛ እና እንብላ ማለት አልችልም። ማጉረስ ነው እንጂ እንብላ ማለት አይችልም። እሺ መንገደኛ አሁን መንገደኛ አይደለም እንትን መንገደኛ ሰው እንብላ ብዬ መጋበዝ አልችልም። ማጉረስ ይቻላል። ቁጭ ብሎ መብላት ይችላል። ቡፌ ሲሆን እንደዚህ ነው ለሁለት ሰው መብላት። ሌላ ምግብ ቢሆን እኮ ማሪ ኖርማል ነው። ቡፌ ነው እኮ መጣን አይደለ? ቡፌ አነሳ በላ አይደል? እኔ አልበላም አልኩ። እሱም ያበለው እኔ በል እኔ ስለጎረፍኩ ታዲያ በጥፍ ታረጋልሽ እንዴ? አላጎረሰም አቆጥሪ ለነሱ ለኔ በዚህ አልከኝ። በቃ አዲስ አበባ ውስጥ አሁን ይሳበነ ከሆነ እንዴ እናንተ ግን ምን ትላላችሁ? ለምሳሌ ብፌ ነው ምግቡ ሄዶ ጨምሮ ካበላው ይመስለኛል መክፈል አለበት። አንድ ያነሳውን ግን ብፌ አብሮት ቢበላ አይችልም? የሚችል ይመስለኛል። በስመ አብ በዚህ ሰዓት ምንድነው በር የሚደበደበው? አቤት ምንድነው? ለ7 ዓመት ኢንጂነሪንግ ከተማርኩ በኋላ 3 ዓመት ወጥቼ ስራ ፈልኩ። ስራ የለም፣ ጠብ ያለ ነገር የለም። ከዛ በኋላ አካባቢ የሚገኝ ሆስፒታል ይኩራ ጤና ጣቢያ እቺ ትንሽ ብራዘር በኢንጂነሪንግ ተማርኩ አልከኝ እኮ አሁን ጤና ነው ዋናው መማር እኮ ነው አባቴ። ከዛ ማህበረሰቡ የህዝቡ መብዛት አይደለ ስራ ያጠፋው። ማህበረሰቡ ትንሽ መከላከያ እንዲጠቀም ምናምን ወጣቱ መከላከያ አይፈልግም፣ ባባዶ ነው የሚለው። በቃ ለዛ ነው ህዝቡ ምን እንደምታ አይደለም እርዳታ ነው አይደለ? የለንም እኛ ምንድነው? እሺ አነስተኛ ሙከኩ ጠብ ነገር የለም። ከዛ የራሴን ቢዝነስ ክሬት አድርጌ ምናምን ለማለት እንግዲህ ለሀገር አሁን ለሚያስፈልገን ምንድነው? ጽዳታችንን መጠበቅ። ኮሌታ ላይ ተሰግስጎ ኮሌታ ላጠቆረ እድፍ ቅንቅን በልጧል አርኩ ጽድት አንድ የነካው ጽድት ነው የሚያደርገው። አይ ጎበዝ አሪፍ ነው። ግን አሁን ነው ባለቤቴ 3 አይነት ጀሪካን እዚህ አይነት 3 አይነት ላርጉ ይዛ ይገባልና ቴንኪው አልፈልግም። ምንድነው? እሺ ልብስ ብቻ እንደሚታጠብ እና ታዲያ ምንድነው? ኢትዮጵያውያን እኛ እንደ ሀገር ከሌሎቹ ዓለም ከተቀረው ዓለም ለየት የሚያደርገን ምንድነው? ገንብት ንገረኛ። የሽንት ቤታችን ቅርናት ገማት ጥንባት ሽንት ቤት ዳር ላይ ተለጥፎ አልወርድም ላለ ለደረቀ ሰገራ በልጧ የሽንት ቤት ማዝያ። ብራዘር ቴንኪው አንፈልግማ። ምንድነው? አንተም ወጣት ነህ አትረዳም ነው? ተምሮ ስራ ያጣ ለሰርቬይ ነው እንደመጣው ምንድነው? አልፈልግም። ሽንት ቤታችሁ አይሸትም? አይሸትም። ምን ኢትዮጵያ አይደለ እንጀራ ለምትበላው ማለት ሰክሰ ወጣት አይደለ? አንተባበረም ምንድነው? ለሸጥ አይደለም የመጣሁት ግቢ ላጣና ገባ በጣም ግርም የሚልኝ ከውጭ ምናምን እቃ ይዛችሁልን የምትመጡ ሰዎች እቃውን ማናቀው ከሆነ ስለ እቃው ንገሩን። ጉዶን ኩላችሁ እንደኔ ጉድ እንዳትሆኑ ይሄን ቪዲዮ ሼር አድርጉት። አንዷ ዘመዴ ከአሜሪካ ድረስ ጫማ መጣችልኝ። ምን አይነት ይሄንን ወይኔ አስቱዬ ጫማውን ወደድሽው ምናምን አለችኝ። ምን ኤርገንዶ አምጥታ ትላጥብኛለች እንዴ? ለኤርገንዶ እዚህ መንገዱ ሙሉ ኤርገንዶ አይደል እንዴ ብዬ ገበያ ነሽ ጉሊት ነሽ በቃ እድር እቁብ ምናምን ስከፍል ምቹ ስለሆነ ቀለል አድርጌ ምናምን አርጌው እንደዚህ እየሄድኩኝ ነው። ባለፈው ደረሰኙን ውስጥ ወረቀቱን ያለው ዋጋው 16000። ይሄ ጫማ 16000 ከሆነ አላረገውም እኔ ለኤርገንዶ 16000 ብር። ክሮክስ ነው። ስሙን አታቆለጳጵሽው፣ ኤርገንዶ ነው። አራ ክሮክስ ነው አለችኝ። ይሁን አክብረሽ እንዳመጣሽልኝ እንደ ሙዚየም ብፌ ውስጥ ዳንቴል ጣል አድርጌ አስቀምጠዋለሁ እንጂ 16000 ወጥቶበት ሰው ማያውቁ ኤርገንዶሽ ያምራል ነው የሚሉኝ። ስለዚህ ብፌ ውስጥ ላስቀምጠው ይሻላል ወይ? ብፌ ውስጥ ባስቀምጠው ምን ትሉኛል? እግሬ ላይ ካያችሁት ይሄንን ጫማ እንትን ኤርገንዶሽ ያምራል እንዳትሉኝ 16000 ብር ነው የወጣበት። አንዳንድ ጊዜ ከውጭ የሚሄዱ እቃዎች ኢትዮጵያ ውስጥ ካለው ስታይል ጋር አይሄዱም። በተለይ የኢሮፕ ምናምን ያሉ ስታይሎች የአሜሪካን ምናምን ይሻላል እና የምትሰጧቸው ሰዎችም ያን ያህል ሳቲስፋይ አያደርጋቸውም። የሆነ ነገር ነው የመስላቸው። እዚህ ስትገዙት ግን እኮ ውድ ነው። ሄሎ አንተ ጫት እኮ ምን ያህል ጉዳት እንደሚያስከትል ፌስቡክ ላይ አየሁት እና ኧረ እኔ ከዚህ በኋላ ፌስቡክ አልገባም። በአልቅመን ፋንታ ጭራሽ ፌስቡክ አልገባም። ልጄን ራፊ ፍሬውን ብለሽ ትጋይብኛለሽ። እኔስ ፍሬ የለኝም ወይ? አንቺስ ነይስ እኔ ፍሬ የለኝም። አዎ
እንዳንተ ላየው ምስጋና ተፈጥሮ ባለም ላይ ምን ይሆነ አልማዝ እንቁር መሳይ ወርቅ ስራ ውበት ተካየው የሚያበራ ስለ ሞባይል መተግበሪያ ስናስብ አንድ ትልቅ ስም ተያይዞ ይነሳል። ምንድነው አትሉኝም? ኔርስ24 ይባላል። ኔርስ24 የዓለም ገበያን ወደ እርሶ ያቀረበ ትልቅ የሞባይል መተግበሪያ አፕሊኬሽን ነው። ከዚህ በፊትም ኢትዮጵያ ውስጥ አክሰስ ማድረግ የማንችላቸውን የዓለም ገበያ ለምሳሌ እንደ አማዞን፣ ዛራ፣ ሺን እና መሰል የካምፓኒ ፕሮዳክቶችን በውስጡ አካተን ይዘንላችሁ መጥተናል። በተጨማሪም ደግሞ የአየር ጊፍት ካርዶችን በመጠቀም ልክ እንደ ኔትፍሊክስ እና መሰል የካምፓኒ ጊፍት ካርዶችንም በውስጡ አካተን ይዘን መተናል። ከእናንተ የሚጠበቀው ከአፕ ስቶር እና ከፕሌይ ስቶር አፕሊኬሽናችንን ዳውንሎድ በማድረግ የምትፈልጉትን እቃ ማዘዝ ብቻ ነው። እኛ ከነፃ ዴሊቨሪ ጋር እናደርሳለን። በኔርስ24 ህይወቶን ያቅልሉ። ማን ነው እንደዚህ መሬት ላይ ቆሞ መጨፈር አስጣልቶት የልጁ ወገብ ላይ እየተሽከረከረ ያለ? እንካ ብላይን እንካ አስበላው። አይዋ كده እንካ ብላ አንተ እንካ ብላ አንተ ሰው ይሄን ሰው የዞር በልበለው ምን አባቱ እዚህ ዞር በል እንካ ብላ የተገር ላይ ተከናወነና ተጥሉብ እንኩ ቾኮላ ምንጅስ እንካ ማነው እዛ ጋር አንበጣ የበላው? ተጥሉ እንኩ የነገር ላይ ሰው እኮ በነፃ ይጠጣ። የሰው ሰርግ ሄዶ በነፃ ወይ ኮንሰርት ሄዶ በነፃ ከጠጣ እንደዚህ ያሽከረክሯል። እናት እንኩ ብሉ ራፐር እንካ ብላ አንተ አሃ እሷን አይቶ ነው ለካ እንደዚህ ነበር የሚያደርግሽ እያላት ያለው። ለዛ ነው ወገቡ ላይ ቁጭ ያስደረገው እንካ ብላ ያደረገው። እንኩ ተሸካሸኩ ራፐር ምን ጀዲድ ጃይ ምን ጅስም እንካ ብላ አሳይ። ግን ሁሉም በአንድ ሙዚቃ ነው የጨፈሩት። እንኩ አለቃ እንዴት ነው? አለን መኪና አስቆሽችብሽ ነው? ትንሽ አለን እዚህ ጋር ምን ሸጋል? አበይም እንደከሰሻል ምን ነው ችግር አለ? ማንኛውም የምትፈልገው ነገር እኔ ያለሁሽ እንዳያሳስብ። ኦኬ ዛሬ እንክብካቤ ደግሞ ይለያል። ያጂ እሺ ቴንክ ዩ። እሺ ያስወጣኛል። ምን አገባው? ያስወጣኛል። ይነካብኛል። ሃሎ ሰውዬ ወጣ። በቃ ምንድነው እንዴ? ቦታ አስብኝ እኮ ምን ቀይን ታፍራንተ ፈለ ይሮጣ በቃ ከከፈልክ በኋላ ቢያሽቃብጥ ባያሽቃብጥ ምን ትጠቅመዋለህ? ማውጣት ነው። ሴት ልጅ እንድታፈቅር ከፈለክ እነዚህን 3 ነገሮች አትጃጃል፣ ህይወትን ቀይር። መጀመሪያ ስራ፣ ትምህርትን ተማር፣ ሰው ሁን። ወደደች አልወደደች ምን አባቴ ያደርግልናል? እውነቱን ነው አንዳንዴ። ምክንያቱም አሁን መጀመሪያ ላይ ልጅቷ እንዳለችው እንደዚህ አይነት ኮንቴንቶች በጣም ኃይለኛ እይታ ነው ያላቸው። ሴት ልጅ ለማንበርከክ 5 ሚስጥራት ምናምን በቃ በኃይል ነው የሚታዩት። ህይወት ከተቀየረ ሁሉም ነው የሚንበረከክልህ። ሄሎ ነማ ኩርናስ አንተ በቃ ቀብር አልሆናል አይደል? ደሞ ማሞተ ይለኛል እንዴ? አበጀ ቲክቶከሩ ሞተ እኮ መኖር ነበረብኝ። ብታይ የሚገርም ቀብር አመለጠ። የምር ዛሬ አመለጠ። ሌላ ላይ ብል ነበር። የምር እንዴት ነበር ግን? ምንታይ የሆነ ሰው ጓደኛው ተነሳለና አበደ ነው የምልህ። አካውንቴ ተመቶብኛል። 5 ጊዜ ኮፒ ሊንክ ሼር አርጉት በለን። አዲስ ቪዲዮ ለቅቄያለሁ። ሪፖስት አርግልኝ በለኝ። ቫይራል እንዲወጣ ነው። ላይቭ እንግባ ነው ወንድም፣ ላይቭ እንግባ። አንድ አበባ በል ከጎን ያሉት አሮጊት ይኸውልህ አበባ ተከምሮ አንድ አበባ ይለምናል እንዳይታስቀኝ። ከዛ ደግሞ ሳምሪን አወቃት አብራው የምትጮተው እሷን ሻወር ቤት ግቢ በለኝ፣ ሻወር ቤት በቢጃማ ግቢ በለኝ፣ ቄጥሽን ወደ ካሜራው አዙሪ በለኝ። ኧረ እባክህ ሰው ነው አልቻልኩም ብትለኝ ነው ዛሬ። አንተ ጤነኛ አይደለም። በቃ ሰለስት ነው። አይ ሰለስት የለም እባክህ። ሰለስት ቲክቶክ አካውንት ካለ ላይቭ ነው የሚታደረው እና ሰለስቱ ማመለጠ በለኝ። አዎ በቃ እንግዲህ አመለጠ አንዴ በል ቻው በል።
አሁን ደግሞ ጀመሩ። ወርደ አሁን እዚህ ላይ ወጣው እንደ ሰውየው ሊገሉኝ ነው እዚህ ልባልና ቁጥባድ ወጣ አለዛ ውጡ ሂዱ ያው ህልሜልና ገራ ምንድነው እንዴ ተራሱ ውጡ ሂዱ ያው ገንዘቡ እንዴ ምንድነው ህልሜልና ገራ እንዴ ሰጃ ምነው እንዴ ህልሜን ሳይናገር ማለት ያው ውዘሽ ወዲያው ብሩ ሲነጥቋቸው አንቺ ያሏቸው ውጪ አልወጣም እንዴ ህልሜን ፈቱልኝ ማፈታለው ብሎ ገባ ሰው እኔ ቁርባን እየቆረብኩ ነው አራቴ ደም የተቀዳ ነው ሰውነት ለምርመራ ምንድነው በርበሬ ስቀነጥሳየው ምን ማለት ነው በርበሬ መቀንጠሱ ማሰልጠን ነው ሙያ ነው ጥሩ ነው አዎ በርበሬ መቀንጠሱ እማማ ዝናሽ ምን ነጥቃ ነው የሮጠችው ሴትዮዋ እልም ማስፈቻው 100 ብር ነጥቃ ነው ይዛ የሮጠችው ሌባ 100 ብር ብቻ አይመስለኝም ሌላ ነገርም ወስዳለች የራሷን እልም መፍቻ ያሰጣችውን ገንዘብ ነው ነጥቃ ይዛ የወጣችው ኧረ እኔ ሌላ ነገር ስታነሳ ይቻለው ዘካሪያስ እዚህ ጋር ብር አስቀምጦ ነበረ እኔ አላውቅም ያስቀምጥም ምን ይበልም አላውቅም ማን ያመጣ እዚህ አስቀምጦ አላችሁ ሰው ያመጣችሁ ላይ ላይ ተናደዳ እኮ ሰራይ ሽቴ ያገር ያለ ያማገት ያለ ያማገት ያለ ያገር ያለ አታማራቁም ያው የኔልት ነቅልት ቀማን የመጣችሁ ሌባ ስማ እዚህ አብሬ ሱልኩ እያረከኝ እንዴ ያኔ ለሚኒሌም እኮ እናንተ ሰፋነዱ ነው ታዝዬ ነበር ታዝዬ አዎ ታዝዬ ለሚኒሌም አዎ ለሚኒሌም ሰክራሽ ነው እስኪ ህንገማጣ የሚለውን ሰምተነው እንመለስ ታኩር እንግዲህ 666 አባል መሆኑን በዛሬው ቀን አረጋግጧል እሺ ጨረስክ አንተ ገማጣ ወላቀው ልቅልቅ እላቂ ማጭድ የመሰልክ ሰውዬ ማለት ነው አፈራባህ ብላ እናንተ ፌንጣ አቋም እኔ እኮ በጣም ነው የሚገርመኝ በቃ ሹፋናፍ ክፍታፍ ቅርዲያፍ ጀርኒካፍ እንዴት አለው ገንዴል ቢያፍ ጃንዷፍ ነህ አንተ እኔ እኮ እንዲው አበሻ ስንባል ማለት ነው ምቀኝነታችን ከዛው እማናርገው እኮ ቀናታችን ነው በቃ የሆነ ሰው ከተለወጠ ኢሉሚናንቲ እንዲህ ሆኖ የሆነ ሰው ተለወጠ አህያ ጋልቦ ተንከባሉ አላህ ያንከባልህ አንተ የጥንቅ ይዛውዲ እስኪ እንዲው መለወጥ ሲያቅታችሁ ሰው መተቸት አቁሙ መስራት ሲያቅተስ ሰው መተቸት አቁሙ ይሄ ልጅ ገና ለገና ተንቀሳቀሰ ሹፍ አህያ ፊት እልም ያልክ ቅርዲያፍ ነህ እንዲው ባዶ ጭንቅላት ማለት ነው አፈራባክ በላቡ እንዲህ አህዮቹ ተንከባለሉ ይውጣና ይለይልህ ያልክ ተንከባለ አንተ አህያ እና ሰው በዲህነቱ ሲፎክት በኖረ ሰዓት የሚከታተል የለም በቃ የሆነች እርገት ስታመጣ ግን ተከታታይ መቀኛ ከስር እኔ እኮ በጣም ነው የሚገርመኝ አበሻ ስንባል በቃ እከካም ነን ሲጀምር እከካም ማለት ነው ጥፍራችሁ ብቻ ይዲግ የተባልነ የተረገምን ፍጡር ነን የምሬን ነው የምላችሁ ምንድነው ይሄ ሊያስብል የቻለው ልጁ ከኋላ የተሳለው ስዕል ላይ የቀንድ ያለው የበግ ፊት አለና እሱ ደግሞ ከታኩር ታሪክ ጋር የተገናኘ ነው መጀመሪያ ታኩር ኮንተንት ሲሰራ በግ ሲወጋው ምናምን ነው አሪፍ ቪዲዮ ቫይራል ይወጣል ስለዛ ያለ ማስተዋወስ ነው የሳሉለት እንጂ ከዚህ ሁሉ ስድብ ይቀርብ ይሻል ነበር ያው የመሳይዩት በዚህ እድሜው በለው ተነቅሶ ነው ሊዲያ ብሎ ተነቅሷል የሊዲያን ስም ሊዲያ ማናት ነገራቸው ከባድ ነው በጣም ከባድ ነው ደግሞ ፈቅፍቆ አቁስሎት ነው ንቅሳት እንኳን አይደለም እንግዲህ ሰላም ምናምን የሚል ንቅሳት የነበራቸው ሰዎች ድሮ ለዓለም ምናምን ጨምረውበት ሰላም ለዓለም ምናምን የሚል አድርገው አስቀይሰዋል አሁን ሊዲያ ወዴት ይቀየሳል ጉድ የምርጥ እጅ ስንት ነው ያልሽው 1000 ብር ስልክ ደግሞ 1980 ተኝታው ነው እንደ ነቃ ያለኝ ነው በቃ ነሽ ተነሽሽ እቺ ነው እሺ ነው አረቺን እንዴ ምን ልታማርጥ ነው ደግሞ ኖኪያ እኮ ነው የድሮ ኖኪያ ላይ የሚጨባበጡት እዚህ ላይ አልጋ ነው የሚይዙት አይው ገልብጠ 49ኛ ፎቅ ላይ ወድቆ 13 ሰው ተጎዳ 49 ሰው ደግሞ በከፍተኛ ጉዳት ነው የወጣው ፎቁ ተንቀጥቅጦ ማለት ነው ታክሲስ ብትለው ወርዶ የሚከተል ስልክ ነው የሰጠው ስንት ሲም ነው ያለው አንተ 3 ነው ያለሽ ኦኬ በቃ 2 ሲም ነው የምትይዘው ስልኩ አንድ የሚሞሪ ቦታ ስላላት
በሚሞሪ ቦታ አንዱን ሲም እንድትከት ደውዬ አስፈቅድልሽ። በቃ ለአንተ ስለሆነ ነው 1000 ብር እንጂ 500 ብር ስልክ ነው። አሰመጠው ማለት እንዲህ ነው የሚያሰምጧችሁ እኮ የሆነት እንደዚህ አይነት ነገር የሚሸጡ ሰዎች ምናምን ደላላ ምናምን በእጅ በእግር ብሎ በቃ ኦኬ ነው የምትለው። በስራ ነው የምገባው። በማና በስራ ነው የምገባው። ሸባው ተቆጣጥሮት የነበረውን የማስታወቂያ ስራ እኛ ተቆጣጥረናል። ምንድነው? በማና በስራ ነው የምገባው። በማና በስራ ነው የምገባው። ይሄንን ነው የሚያስተዋውቀው። አንተም ያማል እንዴ ሂድ ወደዛ። ባይስ እንግዲህ እንደምታውቁት የብዙ ሰዎች እንጀራ መቼ እንደሚቀየር አናውቅም። ሰሞኑን አይተናል በአቤል ዘፈን እንዲህ ብላ በቃ ላይፏ ተቀየረ። ማስታወቂያ እየሰራች ነው ምናምን። ባይስም እንደቀልድ አብሮት የነበረው ሰው ፖስት እያደረገው አሁን ብዙ ማስታወቂያዎች ይሰራል። አሪፍ ኖሮ ላይም ነው ያለው። ፖድካስት ላይ መጥቷል ሰሞኑን እና ከዛች ላይ ከተቆረጠችው ሀሳቡ እንስማ። አሁን በአንድ ማስታወቂያ ምን ያህል ይከፈላል? ጸጥ ብሎ ነው። በተለይ ኢትዮጵያ ላይ ጸጥ ብሎ ነው መኖር። መናገር አያስፈልግማ። ሰውም ተንኮለኛ ነው። ያንዱን ማግኘት አንዱ አይወድም። ያንዱን ጥሩ ደረጃ ላይ መሆን አንዱ አይወድም። ይሄ ነው ችግሩ እንጂ ስለዚህ መናገሩ ጥሩ አይደለም ነው። ግን ይገኛል። በቃ በቲክቶክ በማስታወቂያ ይገኛል። ግን ለሰው መናገር አንዱ እንዲያልፍለት ሰው አይወድም። አንዳንዱ ጥሩ ደረጃ ላይ እንድትሆን አይፈልግም። ስለዚህ ያ ነው እንደዛ ነው። ስለዚህ በሚስጥር ነው በሚስጥር ነው መሆን ያለበት። የለፈለፍ እንደውም እነሱ ጉድጓድ ይቆፍሩልሃል። እንኳን አንተ ጉድጓድ እንትን ብለህ ነግረሃቸው። ማረሚያ ነች። እስኪ ዛሬ ሰሞኑን አያቴን ድሬ ወደ ክፍለ ሀገር ነበርኩኝ እና ማዘር ደወለችና ወይኔ ያሬድ ነጉ ኮንሰርት እኮ ለጥቂት አመለጠ፣ እዚህ ብትሆን ኖሮ ትገባ ነበር አለችኝ። እንዴት ስላት የሆኑ ሰዎች ቤቢ እያሉ መታወቂያ ወጥተው እያሳዩኝ ነበረ። የሆነ ቪዲዮ ምናምን አሳዩኝ። የባለፈው ቪዲዮ እንደዚህ አወርቷልና ለጥያቄ እንፈልገዋለን ምናምን ብለዋል። በቃ እንትኖች ሆናሉ አልኳት፣ ፓርኪንጎች ምናምን። ኢትዮጵያ ውስጥ አስገዶ የሚደፍር ፓስተር ወንድ የሚደፍር ሴት እንደፈለከ ባለተራር ምናምን የሚያፋታ በአካውንት ይገባላል እያለ ሲያጭበረብር የከረመ ፓስተርና ምናምን በቪኤት ምናምን በመከላከያ ታጅቦና በወታደር ምናምን ከተማ ማል እየተንፈላሰሰ ምናምን እንደኔ አይነቱ መሸማቀቅ የለበትም። እስቲ ቪዲዮ ላኩልኝ ብዬ ያሬድ ነጉን ቪዲዮ ላኩልኝ ጓደኞች። አየሁት። ጥሩ እኮ ነው። በሽተኛ መጠየቅ ምናምን እስረኛ መጠየቅ ምናምን እኮ ጥሩ ነው። ነገ እኮ ነው የምገባበት ቦታ ነው። በአብዛኛው ታራሚ ማለትም ከ75-80 ምናምን በመቶ ትክክለኛ ጥፋተኛ ሆኖ የገባ ተመስክሮበት ወንጀሉን አምኖ የገባ እስረኛ ነው ያለው። ያለ ወንጀሉም የገባ እንዳለ ሁሉ ማለት ነው። ገሎም ሰርቆም ደፍሮም ምንም የገባ አለ። እነሱን ገብተህ በኮንሰርት ምናምን ስታስነሳና ስታስጨፍር ምናምን እዚህ ጋር ተበሉ ልጅ የሞተባት እናትን ምን ትላታለህ? የገደለውን እዛ ጋር አስጨፍረ ማድረግ ከፈለክ እኮ በሬ አርደ ምናምን የሆነ ነገር ማብላት ነው። በቃ ድምጽም ሳይሰማ ስምም ሳይነሳ በቃ በሬውን እንደዚህ አድርገህ ለማረቢያው ተሰጠ መመለስ ነው። ልጅን ገላ ወይ የሆነ ነገር አርጋብኝ የገባችን ልጅ ኮንሰርት ላይ ገብተህ እጅ ወደ ላይ ምናምን ብላ ዘለ ምናምን ስትወጣ የተበዳዩ ይደብረዋል። አንተ የከተማ ልጅ አይደለ እንዴ? ሙዚቃ ውጭ አልሰማ ሲል ውስጥ ገብተህ እንትን ትላለህ እንዴ? እዛም ቢቢሉ መቃብር ውስጥ ገብተህ ልዘፍን ነው እንዴ? እንዴ እንደዚህ ከምታርገኛ እንሰማለን እኮ ውጭ አታዘጋጅም? ሴቶቹስ ራሱ እንዴት ፈልቶባችሁ ሴት ለሴት እዚህ ጋር ገብታችሁ ምናምን ነገር እንዴ? ከዩኒቨርሲቲ ተመረቃችሁ ከካምፓስ ምናምን በትልቅ ማድረግ የተመረቃችሁ ነው መስሉት። እንደዛ አስታብዱ ራሱ ወንጀል ሰርታችሁ የገባችሁ ማመሱ። ጭሰት በዛ ላይ ውሃ ባይኖርስ ማስክ አርጋለች እዚህ ጋር ምናምን ኮት አርጋለች ሱሪ ላይ ቱታና ምናምን ቀሚስ አርገሻል ምናምን ነገር እዛ ጋር ፓንት ውስጥ የኔ ሁለት ፓንት ኮሌታ ያለው ፓንት ምናምን አርጋችኋል። ኤርገንዶ በካልሲ ምናምን ደርጓል ምናምን ጭሰት ስገቢ ውሃ ባይኖርስ ጣሪያው ሊከፈት ነው እንዴ? ሴቱ ይሄ ሁሉ ሴት እስረኛ አለ እንዴ? ምን ሰርታችሁ ገብታችሁ እኮ ነው? ጉድ እኮ ነው። ትደፍራላችሁ እንዴ እንደኛ? እንደኔ እስረኛ እኮ ጣቢያ ውስጥ አንድ ምናምን ነው ያለ ይመስለኝ። ይሄ ሁሉ ጥቋቁር ደም ከየት መጡ ነው እንዴ? የሆነ ኮሜንት ላይ የማይቻለው ቀዮች ለብቻ ቀያይ ሴቶች ለብቻ ታራሚዎች ለብቻ ነው ወይ የሚታሰሩት ብሏል። ጉድ እኮ ነው።
እግዚአብሔር ያክብርልኝ። እንግዲህ ብዙ ሰዎች ይሄን ሐሳብ አንስተዋል። ያው ግን እስረኛ ያው ታራሚ ስለሆነ ጥሩ ዜጋ ሆኖ እንዲወጣ ከማድረግ አኳያ ነው እንጂ ቅጣቱ እንዳለ ቢሆንም አንዳንድ ደግሞ እንዲህ ቢደረግ ምንም አይደለም የሚል ሰው አለ። እኔም በፖድካስታችን ላይ ስለዚህ ጉዳይ ሐሳብ አንስቻለሁ። ውጭ ያሉት ሰዎች ወንጀል የተሰራባቸው ሰዎች ምን አይነት ነገር ፊል ያደርጋሉ? መዝናናቱ ምን ይዝናኑ፣ ይጨፍሩ፣ ኮንሰርቱም ይኖር ችግር የለውም። ግን ተቀርጾ መቅረቡ አስፈላጊ ነው ወይ የሚልም ጥያቄ ያስነሳል። እናንተ ግን ምን ትላላችሁ? ሐሳብ አስተያየታችሁን እስቲ ኮሜንት ሴክሽን ላይ። እናቴ ሞታ በልጅነቴ ቤቱን ወረሰች። እቺ ልጅ ናት እንግዲህ ከላይ የምታዩት እዛ ገብታለች። አሁንና በፊት ብለው እንጀራ እናት ለልጇ ፍርፍር ለኔ ድርቆሽና ቡቺ ቡቺና በላ በላ እማ እኔ ጾመኛ ነኝ ራብ ገደል እማ እኔ ጾመኛ ነኝ ራብ ገደል። ምን አለ አሁን ብትይዘኝ እንዲ ገና በአንድ ልጅ እንደዚህ ከሆንኩኝማ ሁለተኛ ላይ ስደግም በዊልቸር ነው የምሄደው። እንኳን ደስ አለኝ። አንዳንዴ ግን እንደው እየተጋገዝን ብንይዘው ራሱ ደስ ይለኝ ነበር። እውነታው ወይኔ እናቴ ምንድን ነው ያከልኩት? አንተ የኡጋንዳ መንግስት ቢያየኝ ራሱ ዜግነት ይሰጠኛል እኮ። ወፈርኩኝ አይደል? አዎ ትንሽ ታያለ። ወልጄ ስነሳ ዳናይት ሰርጀሪ ተሰራች እስኪባል ድረስ ነው ጂም ገብቼ የምለወጥ። አሪፍ ነው። ምን አለ በረካ ገና መች ነካል መቻልሽና እኔ የእርግዝና ጉዳይ አንዳንዴ በጣም ያምታታኛል። ማለት እንደየቦታው እንደየሁኔታው በጣም ይለያያል። የድሮ እናቶች እንዴት ነበር እርግዝናቸውን እርጉዞን የሚያደርጉትን ነገር ራሳችሁ እንግዲህ አስቡት። ከዛ ደግሞ የከተማ አሁን ወጣቶች ሴቶች ደግሞ እርጉዝ ሲሆኑ ያላቸው ስሜት ደግሞ ውጭ ሀገር ስትመጡ ደግሞ ከወለዱ በኋላ የሚነሱበት ፍጥነትና እኛ ሀገር ከወለዱ በኋላ የሚታረሱበት መንገድ በቃ የተምታታ ነው። የሆነ አንድ ጭብጥ ነገር ተመሳሳይ ነገር አታዩበትም። እንትን እወዳለሁ በጣም ፓራካት ምን አሁን ምን ፓራካት ለምን ይቀርፋ አይደለም? ምን ነበር ባካራት ነው እኮ ተይታመም ምንም አይደለም። ምንድነው ቢታመም? ባካራት አይደለም ሳቤጅ ፓራካት ሳቤጅ ለማለት ነው። ፓራካት የሰው ስም ነው። ታለቀ እኮ አለኝ አንተ አለቀ አለኝ። ሰላም ነው በህይወት ቁጭ ደግሞ ማን ያዘዋለን ነው የሚመስለው። ማን ያዘዋል የሥራ ዲስተ ፊቱን የሸፈነበት አንደኛ መልኩ አስቀያሚ ስለሆነ ምን ፈጠረብህ ግን አሁን ፊትህን ማሳየት መታወቅህ ከባድ ነው። በጣም ነፃነትሽን ይነፍቅሻል። በተለይ አሁን እንደጠበቅኩት አይደለም ያገኘሁት ፊድባክ። አንድ ብር ነው ዋጋው ስንት ነው? ቢሉን ነው ወይስ እኔ ነው? የዕለት ተዕለት ልማድህ ምንድን ነው? ስራ ከሌለኝ ከቤት ያልወጣም። ጠዋት ተነስቼ አይስ ባስ ገብቼ ምናምን ቁርሴን እንትን በልቼ ዳንስም አልችልም አልከኝ። ቀላጥፌ ነው የማበላሸው ዳንስ። ለሰርጌ ራሱ የምጨፍር አይመስለኝም። አንተ አታገባም እንደ አንተ እድሜ እኮ በጣም ሄድ ማግባት አልፈለኩም። እባክህ ብዙ ሰው ጠይቆኝ እምቢ ብያለሁ። ኧረ እባክህ ማን ጠየቀ? ፋዘርና ማዘር ናቸው እባክህ ዝም ብሎ አግባ እያሉ የሚጨቀጭቁ። ምንም እኮ ፊልተር መጠቀም አያስፈልግም ነበር ለፊት። ያኛው ራሱ ከማግባት ያለፈ ነው። እዚህ ምን ገምል ይችላል ወለ መተደለ ምን እያደረግሽ ነው? ምን አደረኩኝ? አይሻል እኮ ከቅድም ጀምሮ አይሻል። ነው ለማስገባት እየሞከርኩ ነው። አንዲት መርፌና ክር ለማስገባት ይሄን ሁሉ ሰዓት ስንት ስማርት። ኧረ ሰው ይክበድሽ። ኧረ አንቺ ልጅ ተሰው ይክበድሽ። እሺ እኔ ምን ላድርግሽ? አውቃለሁ እኔ ሸክም እንደሆንኩብሽ፣ ግን ተይ በቅርቡ ሽማግሌ ይላካል። ተይ ሽማግሌ እንዲላክልሽም ትፈልጊያለሽ?
አንቺ ራስሽ ልከሽም ባገኘሽም እኔ ስለታገባለሁ እኔ ልላክ? አዎ አልፏል፣ እድሜሽ አልፏል። ሂጂ በቃ ከዚህ በኋላ አንቱ አንክሊ ተባባል። እኔና አንቺ አንቀመጥ። ለእድሜማ እንዴ እናንተ ናችሁ በእድሜ ትልቅ። እናንተ ካሉ ነው ውጡ እንጂ ሌላ ምን ወጣሉ? አላበዛሽም እንዲያው ስለይ ወደዛ። ኧረ ምንድነው ምንስተምቶኝ ነው የምትጠብቂው? አረጅሽ ላይ እኮ አረጅሽ ቁጫሽ። እኔ ነው ልታኪ ነው አሁንማ በቃ አንቱ እስከምትባይ ትቀመጪ ነው እንዴ? እንዳይሻል ፈልግ። ከዛሬ ጀምሮ እንዳይሻል ፈልግ። በቃ ወይ አንቺ ትቀመጫለሽ እኔ እልካለሁ። እንዴት ነው ቻልሽበት? እኔ እወጣለሁ እግዚአብሔር ባረገው። ሰው ቁጭ ብሎ ፀሐይ ሰውነቱን አይበሳውም እንዴ? ኧረ መቻል ኧረ ጭንቅላት አላት ደንበኛ እንዴ አዛገችኝ እኮ። ኧረ እንደው የሚገርም ነው። I love you more than I can say. ነሰይ መጣሽልኝ ሰይ I love you more than I can say. ነሰይ መጣሽልኝ ሰይ ነሰይ መጣሽልኝ ሰይ አቤት አንተ ተቃቅፎ በእንባ ተራጨልህ። በነገራችን ላይ አርቲስት ገነት ንጋቱና ሙሉጌታ ጃዋሬን ያስተራረቁት አንድ የሀገሪቱ ትልቅ ባለስልጣን እንደሆኑ ምንጮቻችን ነግረውናል። ለገነትም ቦሌ አካባቢ ትልቅ አፓርትማ ላይ መኖሪያ ቤት እንደተሰጣት ከመንግስት ማለት ነው ምንጮቻችን ገልጸዋል። ከቀና በፊት የፋሲካ በዓል ዕለት ጠላትም ወዳጅም ደስ ይበለ በሚል ከረጅም ጊዜ የፍቺ ህይወት በኋላ ገነት ንጋቱና እንደዚሁም መምህሩ ሙሉጌታ ጃዋሬ እንደገና አንድ ላይ መሆናቸውን ይፋ ማድረጋቸው ይታወቃል። ይሄም ቪዲዮአቸው ከፍተኛ የሆነ ተመልካች አግኝቶላቸዋል። በተለያዩ ማህበራዊ ሚዲያዎች ላይም ሰዎች ሲነጋገሩበት ቆይቷል። ስለ ሁኔታው የጠየቅናቸው የቅርብ ምንጮች እንደገለጹልን ይሄ ቪዲዮ የተቀረጸውና ሁኔታው የተከናወነው ከ3 ወራት በፊት ነው። በዛን ጊዜ በወቅቱ የተጠሩት ሰዎች ደግሞ ስለ ጉዳዩ ምንም እውቅና እንዳልነበራቸውና በእለቱ ገነትና ሙሉጌታ ጃዋሬ እንደገና ሰርግ እንደሚፈጽሙ ሲናገሩ ሰርፕራይዝ ሆነው እንደነበረ ምንጮቻችን ገልጸዋል። በፊርማ ስነ ስርዓቱ ግን ገነት በጣም ሬዲ ሆና አዘጋጅታ የመጣችው ዶክመንት ነበር ሲሉ ምንጮቻችን ገልጸዋል። እንደ ምንጮቹ ገለጻ ከሆነ ድግሱን የሚያዘጋጀችው እሷ ነበረች። በፊርማው ስነ ስርዓት ላይ የነበሩ ሰዎች እንደሚለው በግልጽ ያስቀመጠችውና ያሰመተችበት ነገር ሙሉጌታ ጃዋሬ ከጋብቻ በፊት ገነት ያፈራቻቸውን ሀብቶች ምንም ነገር እንደማይካፈል አስፈርመዋለች። እንግዲህ ምንጮቻችን እንደገለጹልን ሁለቱ አርቲስቶችን ያስታረቁት የሀገሪቱ አንድ ከፍተኛ ባለስልጣን ናቸው። ከእርቀ ሰላሙ በኋላ ደግሞ ገነት ቦሌ አካባቢ በሚገኝ ህንፃ ላይ የመንግስት መኖሪያ ቤት እንደሰጣት ምንጮቻችን ገልጸዋል። ይሄው ነው እንግዲህ አንድ ዜና ሰምታችሁ 2 ቀን ሳይሆነው ደግሞ በዛው ዜና ላይ ከጀርባው የሚሰማው ነገር በጣም የሚገርም ነገር ነው። እንግዲህ ሰከን ብሎ እስቲ መጨረሻውን ማየት ነው። ዋናው ፖይንት ግን እንኳን አብረው ሆኑ ነው። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። በሚቀጥለው አሪፍ የሆኑ ቪዲዮዎች ይዤላችሁ እመጣለሁ። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። መልካም ጊዜ። ባይ ባይ።